እሺ እንደምን አላችሁ? የሚገርም ዜና ነው አሁንም ይዤላችሁ የመጣሁት በደንብ እንድታዳምጡኝ ነው እና ዩቲዩብ ላይ ገብታችሁም እንድታዳምጡኝ ሰዓቱን በዛ እንድታደርጉት ነው። ቶሎ ሰዓቱ ሞልቶ የሚገርም ፖድካስት እንዳዘጋጅ ነው የምፈልገው እና እንደነገርኳችሁ ቅድም እኔ የአሜሪካ ኦፕሬሽን የአሜሪካና የእስራኤል ብዬ ልውሰደው የሁለቱም ልዩ ስፔሻል ፎርስ ስለነበረ የገባው ልዩ ትኩረቱ ኢስፋን ነበረ እና ያ እንትን ማለት ነው ፓይለት የት እንደነበረ ያወቁት አርብ ዕለት ነው። እዛው በጂፒኤስ በምናምኑ ተጠቅመው አውቀውታል። እስራኤልና አሜሪካ የመከሩት እዚህ ጋር የሚገኝ ከሆነ እሱን ሽፋን አድርገን ኢስፋንን እንውረር፣ ዩራኒየሙን ይዘን እንውጣ ብለውን የመጡት ፌል አድርጓል። በቃ ትልቁ ፕሮጀክት ፌል አድርጓል። ኢስፋንን በመውረር ዩራኒየም ይዞ መውጣት አልተቻለም የሚለው ነገር ነው እና አሜሪካውን በቃ እንትኗ ኦፕሬሽኗ ፌል እንዳረገ ሰው እንደተጎዳባት ምን እንዳይታወቅባት ስለፈለገች ነው። እሱን ነው ፈልገን ሄድ ነው። እሱን ይዘን ወጣን። ለአንድ ሰው ተብሎ የሁሉ ሰው አይቆስል አይሞት እና በዛ ሂሳብ ነው እኔ የማየው እና የሆነ ጊዜ ደግሞ ይሄ የተናገርኩት ነገር የምርም ታውቁታላችሁ። የኢራን የውጭ ጉዳይ ሚኒስትር አሁን ራሱ የተናገረው ነው ያልኩትን ነው። አሁን ሄዳችሁ ቼክ ማድረግ ትችላላችሁ። ምክትሉ ነው እንደዚህ ነው ከቨር ነው ያለው። ኢስፋንን ለመውረር ነው ዩራኒየም ለመውሰድ ነው የመጡት እንጂ ያንን ፓይለት ለማዳን አይደለም። ያ ሁሉ የተንጋጋ ኃይል ያ ሁሉ ነገር እና ኢራን በሚገባ መከታ መልሰዋለች ነው ያለው እና ካሁን በኋላ አሜሪካኖች ወደ ኢራን በእንደዛ አይነት ሁኔታ ይመጣሉ ብለን አንጠብቅም፣ አይደገምም ብለው የሆነ ጊዜ ኢትዮጵያ ውስጥ አይደገምም የሚባል ነገር ነበረና አሁን ለና አሜሪካ አይደገምም ብለው አስተምሯቸው ሊሆን ይችላል ብዬ ነው ማስበው። አሁን ካርግል ሊያዝ ሆርሙዝን ሊያዝ አይ ዶንት ቲንክ ሶ በቃ የሚያደርጉት አይመስለኝም እና ኢራን በጽናቷ ትቀጥላለች ብዬ አምናለሁ። ይሄ ሲስፋየር ገለመኔ ትርኪ ሚርኪ የሚባል ነገር አቁማ አሜሪካ ኖ ኢንፍራስትራክቸሮችን በቃ እንደ ድልድይ መብራት ምናምን አጠፋለሁ ብትል አንደኛ የጦር ወንጀል ነው። አሜሪካ ስሟን ለመጨረሻ ጊዜ በቃ አሜሪካ ለሰብአዊ መብት ለምናምን የምትታገል የዓለም መሪ የሚባለውን ስሟን ለአንድና ለመጨረሻ ጊዜ አትቀብረዋለች። ያኔ ትልቅ ውርደቷ ይሆናል እና ከዚህ ውርደት በኋላ የምትወጣበት ጊዜ ይኖራል ብዬ ተስፋ አላደርግም እና ኢራን የያዘችው አቋም ትክክል ነው። ዋናው እንትኔ የኤርትራ ጉዳይ ነው። በነገራችን ላይ የኤርትራ ጉዳይ ነው ስላችሁ ገባችሁ። ብዙ ጊዜ ትራምፕን የሆነ ወፈፌ የሆነ ነገር አለው። የሆኑ ቀውሶችን የተለያዩ ብጥብጦችን አደራጅቶና በፎርሙላ በፊዚክስ ሰርቶ በማትስ ሰርቶ አይጠቀምም እንጂ ወኔውን ሪስክ መውሰዱን አደንቃለሁ ብዙ ጊዜ። አሁን ከኢራን አንጻር እንግዲህ አሜሪካንን ጥቅም ለማስጠበቅ ነው ብሎ ይህንን ጦርነት አንድ የቀውስ አይነት ነው ገባችሁ። ግን ሲስተም አለው፣ በዘዴ ነው፣ ዋይዝሊ ነው የምትጠቀመው። የሆነ ኖሌጅ ያስፈልጋል። ዝም ብለህ በቃ እንደ ከብቶች አትነዳም እና ትራምፕ አሁን በጣም የሚበቃ ሪሶርስ አለው፣ ቴክኖሎጂው ምኑ የሰው ኃይሉ ሁሉ አለው። ግን ምንም አይነት ማቴማቲካል ኢኩዌሽን የለውም። የቱ ጋር ጀምሮ የቱ ጋር እንደሚወጣ ማያውቅም ሰውየው። ዝም ብሎ የሆነ ነገር የተከማቸ ቦምብ ሚሳኤል ምናምን አየ አምጥታችሁ ተኩሱ ነው ያለው እና ኢራን ደግሞ ያላትን ችሎታም ጭምር ነው። እሷ ሪሶርስ ብቻ አይደለም ችሎታ፣ አቅም፣ የማሰብ ቲንኪንግ አርቱን ራሱ ማለት ነው በሚገባ ተጠቅማ በጣም እሱ በፓወር ነው ማሸነፍ የሚፈልገው፣ እሷ ደግሞ በዲፌንስ ነው ማሸነፍ የምትችለውም የምትፈልገውም። አሁን የጀመረችውን የዲፌንስ ስትራቴጂዋን መስበር እሱን መቀልበስ ነው የሚፈልገው። ለምሳሌ ዛሬ ሲስፋየር የምትቀበል ከሆነ ይሄ የተኩስ አቁም ምናምን የምትቀበል ከሆነ ኦልሞስት እንደተሸነፈች ይቆጠራል ማለት ነው። ኢራን ለሽንፈት ዝግጁ ስላልሆነች ነው ቅድም እንደዛ የሆነ ያልኳችሁ። ለማንኛውም የኤርትራ ጉዳይ ላይ እንዳልኳችሁ ኢትዮጵያ ውስጥ ቀውስ መጠመቅ አለበት ብዬ ነው ማምነው። እኔ ጦርነት ላይሆን ይችላል፣ ቀውስ ግን ያስፈልጋል። ቀውስ ማለት በብልሃት ከሰራው በዘዴ ከሰራው ሲስተም በቃ ኢኩዌሽን ካለው ጠቃሚ ነው። ለምሳሌ እኮ ኢሳያስ እኮ ቀውስ በመጥመቅ አንደኛ የሚባል ሰው ነው። የኢሳያስ ቀውስ አጠማመቅ ከፖለቲካ አንጻር ብልህ የሚያስብል ነው። በነገራችን ለሞኝ ሰው አይደለም። ሁሉ ቦታ ላይ የሆነ ነገር አገኛለሁ ብሎ ነው ቀውስ ጠምቆ የሚሄደው። አሁን አርጅቶ ነው እንጂ የኢትዮ ኤርትራ ጦርነትን ብታስቡ መጣ፣ ተዋጋ፣ ሰዎች ሞተዋል። መሞታቸው በጣም ያሳዝናል። ተዘጋጅቶ ነበረ ግን
ኢንዲንጉ አውትካሙ በጣም ፖዚቲቭ ነበር ለሱ። አልጀርስ ስምምነት ነው በሪፈረንደም በምናምን ያላገኘውን ማለት ነው የድንበር ክልላ ነው የተሰጠው። በዓለም አቀፍ ሕግ መሰረት የተወሰነ እውቅና ነው የተሰጠው። ያ እውቅና ባይንዲንግ ሩል አልሆነም። ኢትዮጵያ አላጸደቀችውም፣ አልተቀበለችውም። ዶሜስቲክ ሎም አልሆነም። ሶ በህገ መንግስቱ መሰረት ዶሜስቲክ ሎ ያልሆነ መሰረትና ቤዚክ የሆነ የሀገሪቷን ድንበር ምናምን ነገር የሚጥስ ከሆነ ዓለም አቀፍ ሕግ አያስገድዳትም፣ የቬና ሕግም አያስገድዳትም እንጂ ኢሳያስ ቀውስ በማጥመቅና በዛም ፖዚቲቭ አውትካም በማግኘት የሚታወቅ ሰው ነው። አርት አለው፣ ችሎታ አለው በዛ። ይህን ማወቅ መቀበልም እውቅና መስጠትም ያስፈልጋል። ኢትዮጵያ ቀውስ መጥመቅ አለባት ምለው አሁን እንደ ኢሳያስ ትሆን አይደለም፣ ከዛም በላይ በቃ በኤርትራ ጉዳይ ላይ ወታደር ብቻ ማዘጋጀት የለባትም፣ ህዝቧንም መቀስቀስ አለባት እንዳልኳቸው ትናንትና። ከምንም ነገር በላይ ይሄ ወሳኝ ጊዜን ማለት ነው በአግባቡ መጠቀም አለባት ብዬ አምናለሁ። ይሄ ወሳኝ ጊዜ በአግባቡ መጠቀም አለባት ስል እንዴት ነው? ባለፈው ጌዲዮን ጢሞቴዎስ ምን ብሎ ነበር? ከዚህ አካባቢ ነቅለሽ ውጪ፣ መሬታችንን ይዘሻል። ያ ማለት የትኛው መሬት ነው? ባድመን ነው? ወልቃይት አካባቢ ነው? ምን አፋር አካባቢ ነው ስትሉ ቀይ ባህርን ይጠቁማል። አካባቢው ማለት በቃል ባይገልጽም ይሄን ምዕራብ ምን ብሎ ይናገራል? ኦኬ ባድመንም ይመለከታል፣ እንዲህ ይመለከታል የሚል ነገር ያሳያል። ያ አባባል ምንድን ነው? የጌዲዮን ጢሞቴዎስ አባባል ከዛ አካባቢ ወጥተሽ እንደራደር። ከዛ በኋላ ድርድሩ ባለፈውም ነግራችኋለሁ። ኤርትራ የምትባለዋን ግዛት ጠቅልለሽ ይዘሽ ሀገር መሆን ከፈለግሽ ትሆኛለሽ። ለድርድር ካመሽ ድርድር ማፈልጊ ከሆነ ሁሉንም እንጠቀልላለን የሚል አንድምታ ይኖረዋል ማለት ነው። ያንን መግፋት አልቻሉም የኛው ወገኖች። ምን እንደሆነ አላውቅም። አሁን የሶማሌላንድ ጉዳይ ላይ ክችች ብለን እንጠብቅ ተስፋ እናድርግ የምትሉ ከሆነ የሶማሌላንድ ጉዳይ ኦልሞስት አሁን የሚሆን አይደለም። አሁን ባለበት ሁኔታ እንደምታዩት ሳውዲ አረቢያ አሁን ሞቃዲሾን እውቅና ሰጥታ በሞቃዲሾ ፍሬምወርክ ነው አሁን በርበራን እየተጠቀመች ያለችው። አሁን ይሄ ከዚህ ከሰሞኑ ቀውስ ጋር በተያያዘ አሁን እስራኤል በዓለም ላይ ካላት ስምና ገጽታ አንጻር የዓለምን ህብረተሰብ አሳምና ሶማሌላንድን እውቅና ሰጥታ በተባበሩት መንግስታት በኤዩ እንዴት አድርጋለች የማይጠበቅ ነው። እና ኢትዮጵያ እዛ ነገር ውስጥ በቃ ተጠምዳ መቀመጥ ተቸክላ መኖር የለባትም። ሰው ለአሰብ እውቅና መስጠት፣ አሰብ የኢትዮጵያ ነው ኤርትራ ለምትባል ሀገር እውቅና አልሰጥም ብላ ካርቷ በኢቲቪ በፋና በምናምን በየትምህርት ቤቱ ያሉ የኢትዮጵያ ካርታዎች እንደገና መሰራት አለባቸው። ኤርትራ እንደ ድሮ ማለት ነው። እና ይሄ የኢትዮጵያ እንትኖች በየሚዲያው በየምናምኑ ባለስልጣኑ በየአርቲክሉ የሚጻፈው ኤርትራ የምትባል ሀገር ያለች ምስል የሚናገሩት ነገር የአልጀርስ ስምምነት በቃ ህጋዊ ነው የሚል አይነት አንድምታዎች ማቆም አለባቸው። በቃ ኮስተር ብለው ክሌም ማድረግ ነው ሀገራቸውን። እና አንድ ነገር ነው የሚበቃት ኢትዮጵያ። በቃ እኔ እንደ ሀገር ኤርትራ ለምትባል ግዛት ተገንጠል ሀገር እንድትሆን እውቅና አልሰጠውም፣ ሰነድም የለኝም፣ ያኔ እውቅና አልሰጠውም፣ ይሄ ዓለም ይወቅልኝ ብትል በቃ ዲፋክቶ ስቴት ትሆናለች። የኢትዮጵያ መንግስት ይህን እንዲያደርግ ድፍረት ያስፈልጓል እያልኳችሁ ነው ያለሁት። ባዮ ላይ ሊንክ ያለ ተከተሉ። ያመሰግናል።